ማናቃቸው ሰዎች መጡና ቤት እንዲያውም በገነት ነበር ያስፈራሩን። ገነትን ይዘዋት ቪዲዮን የማታጠፉት ከሆነ ሌላ በጣም ብዙ ችግር ነው የሚፈጠረው፣ ማለት በቃ በህይወታችሁ ልንመጣ እንችላለን ሲሉን ነበር ያጠፋነው ቪዲዮን። እና ማለት የዛን ቀንም እኮ አይተሃል እኮ እሱ ካሜራ አጥፉልኝ ምናምን እያለ ነበር። ገና ሲመጣ ካሜራውን አጥፉልኝ መቀረጽ አልፈልግም። ስለዚህ አሁን እመጣለሁ ካለ ካሜራ ማየት የለበትም። ቤት እናስገባና ካሜራውን እንጠብቃለን። ሳሚና ምንድነው? ምን ይሆን ካለው ይሄን ትቢተን ተው። ስለ እኔ ትቢት አያገባም ሰውዬ። ሚስት ከሆነች ይዘህ መውጣት ትችላለህ። አንተ ከምር ትቢተን መተዋለህ። ውጣ በቃ ሁሉ አንተ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። እናንተም እንግዲህ ሰላም እንደሆናችሁ አንጠራጠርም። ቤተሰቦች እንግዲህ ትላንትና ካያችሁት አላውቅም፣ ግን መቼም ታዩታላችሁ ብዬ እርግጠኛ ነኝ። በአንድ ሰዓት ከ5000 በላይ ምናምን ሰው ነበረ ያየውና ግን ከዛ በኋላ የተፈጠረው ነገር ያው ሌላ ነበር አይደል ናቲ? እና ምንድነው መሰላችሁ ቪዲዮ እኛ የለቀቅነው የሰላም ባል ነኝ ብሎ የሆነ ሰው መጥቶ ነበር እኛ ቤት ማለት እና መጥቶ በቃ ኃይለኛ ብጥብጥ ተፈጥሮ ነበረ። እዛ ጋር ብዙ የተፈጠሩ ነገሮች ነበሩ ቤተሰቦች፣ እና እኛም የማናውቀውን የሰላምን ጉድ ሰምተን ነበር እዛ ጋር። ከዛ በኋላ ግን ምንድነው የተፈጠረው ቤተሰቦች፣ ቪዲዮ ከተለቀቀ በኋላ ማናውቃቸው ሰዎች መጡና ቤት እንዲያውም በገነት ነበር ያስፈራሩን። ገነትን ይዘዋት ቪዲዮን የማታጠፉት ከሆነ ሌላ በጣም ብዙ ችግር ነው የሚፈጠረው፣ ማለት በቃ በህይወታችሁ ልንመጣ እንችላለን ሲሉን ነበር ያጠፋነው ቪዲዮን። እና እኔ ናቲ በጣም ግራ ገብቶኛል። ስለ ያን ያክል እንደዚህ የሚፈጥር አልመሰለኝም። ቪዲዮን ወዲያው ነበር ያጠፋነው፣ እንደነገርኳችሁ ነው። በአንድ ሰዓት ከ5000 ሰው በላይ አይቶታል። እና እናንተም ቤተሰቦች አይታችሁት ሊሆን ይችላል ብዬ ነው የማስበው። እና ያዩትም ይኖራሉ ያላዩ ማለት ብዙ ሰው ጋር አልደረሰም ነበር። ምክንያቱም በጣም ወሳኝ ቆይ እኔ የምለው ሳሚ ጥያቄ የሆነብኝ ነገር ባሏ ከሆነ ማለት የዛን ቀንም እኮ አይተሃል እኮ እሱ ካሜራ አጥፉልኝ ምናምን እያለ ነበር። ገና ሲመጣ ካሜራውን አጥፉልኝ መቀረጽ አልፈልግም ሲል ነበር። እና እኛ ደግሞ ማስረጃችን ነገሮችን በማስረጃ ነው የምናደርገው እስካሁንም ድረስ። እና ስለዚህ ለምንድን ነው የዚህን ያክል ቪዲዮስ ማስጠፋት የፈለገው? እሱ ነው ብዬ ነው ማስበው የላካቸው ሰዎች። በጣም እርግጠኛ ነኝ እሱ ነው። እሱን ደግሞ የምናረጋግጠው ዛሬ ነው። ዛሬ ቤተሰቦች ጠርተነዋል። ይሄ የሰላም ባል ነኝ ወይም ደግሞ የኢክራም ባል ነኝ ያለውን ልጅ ጠርተነዋል። እውነትም ደግሞ እሱ ያስጠፋው ከሆነ በጣም ብዙ ሚስጥር ሊኖራቸው ይችላል ማለት ነው። ለእኛ ራሱ ለሌላ ጊዜ ጥንቃቄ ማድረግ አለብን። እሷስ ማለት እኔ ሳሚ እሷስ ይኸውልህ አሁን እኔ እናንተ ነገሮችን በአንድ ጎን ሆነን የምንፈታበት ሰዓት ነው። ገባ? ሌላም ችግር ነው እየመጣብን ያለው ሌላ ማለት ነው። የማንወጣበት ነገር ውስጥ ነው የገባነው። አሁን ሳስበው ትልቅ ችግር ውስጥ ነን ማለት እንደዚህ በጣም ግዙፍ ሰዎች ናቸው የመጡት አይተህ ከሆነ እና ቦዲጋርድ ናቸው ቤተሰቦች እንዳለ ቦዲጋርድ ናቸው የመጡትና ስለዚህ ይሆናል። አሁን ዞሮ አንድ ችግር ውስጥ ልትታገል አይደል? እስከ መጨረሻው እስከ ጥግ ድረስ መሄድ አለብን። አንደኛ ነገር እኔ እናቴ መዳን አለባት፣ ብዙ ችግር ውስጥ ያለሁት። አንተም ደግሞ የራስ የሆነ ችግር አለ። ስለዚህ እኔ እናንተ እንደሌላው ጊዜ መጠላላት መገፋፋት ሳይሆን አንድ እንሁንና ይሄን የመጣብንን ችግር እንፍታው። እናቴ እኮ እሺ፣ እኔም እያሰብክ ያለሁት እሱን እኮ ነው። ቆይ ምን ማድረግ አለብን? አሁን እመጣለሁ ብሏል አይደለ? ቤት እመጣለሁ ብሏል። ስለዚህ አሁን እመጣለሁ ካለ ካሜራ ማየት የለበትም። ቤት እናስገባና ካሜራውን እንደብቃለን። ኦኬ፣ ደብቀን ከዛ በኋላ አንተ ነው ቪዲዮን ያስጠፋው። ምክንያቱም እሱ ካስጠፋው አሁን እዚህ ጋር ካሜራ ይዘን ስንጠብቀውን ቤተሰቦቻችን ላያስቀርጸን ይችላል። ግልጽ ነው። እሱ ከሆነ እሱ ነው እርግጠኛ ነኝ። ሌላ ማንም ሊሆን አይችልም። ቪዲዮን አጥፉልን ካለ የነበረበት ራሱ ልጁ ነው። ስለዚህ ራሱ ነው ቤተሰቦች። ስለዚህ ምንድነው ነው ያሰብኩት መሰለህ ናቲ፣ አንተም ሀሳቤን እንደምትል ተስፋ አለኝ። ሰላምም እኮ ልትሆን ትችላለች እኮ ያስጠፋች። እሷም ነበረች ቤት ውስጥ፣ እሷን በጥፊ ነው ያጫወታትን። እንደዛ ያን ያክል ደግሞ ድራማ አይሰሩም እኮ። እሷም ልትሰራው ምልክ በቃ ማሰብ እኮ ነው። አሁን በጭንቅላት አስበህ ግን ይሄንን ነገር አሁን እሱም ሊሆን ይችላል፣ ብቻ ማንም ሊሆን ይችላል። በቃ
መጠራጠር ግን አይከፍም። ስለዚህ እሷም ማየት የለባትም። እሷም ካሜራውን ማየት የለባትም እኮ። ስለዚህ ተስማምታል በሀሳቤ። ካሜራውን እናስቀምጥ፣ ከዛ በኋላ ቁጭ ብለን እንጠብቀው። በቃ ቁጭ ብለን ባለፈውም እኔ ፌንት ሰርታለች እንዴት ስትንቀጠቀጥ እንደነበር አይተሃል? አይቻለሁ በደንብ። ስለዚህ ዛሬ ደግሞ ምንም ካሜራ የለም እንላቸውና ከዛ እውነተኛ ነገራቸውን ሳይጠነቀቁ ያወሩ የለም ስሜታቸውን ፊት ለፊት መያዝ ነው። እሺ ስለዚህ ሀሳብ ተመችቶኛል። ለእሷም ማንንገራት፣ ምክንያቱም እሷ ልጅ ብትሆን የት እናውቃታለን? እምነቷን እንኳን እያሳየችን እምነቷን እንኳን ደብቃ ስንት ቀን ሙሉ ሳምንታት ምናምን ቤተሰቦቿ እምነቷን እንኳን ደብቃ የተደበቀች ልጅ እሷንም ቢሆን እውነት ነው መጠራጠር አለብን። ግን ደግሞ ሙሉ 100% አንፈርድበትም። አንተም ስሜትን ተቆጣጠር። ላትሆንም ትችላለህ። አሁን እንግባ። ግን ቤተሰቦች ገነትም እሷም ስላሉ ቤት ካሜራውን እንዳያዩ ካስቀምጠን ካዘጋጀን በኋላ እንክፈተው። ካሜራ ካዘጋጀን በኋላ እሺ። አንተ ሳሚ እነሱ ማያውቁ አሁን እየመጣ ነው ብሎኛል። አይነት ነገር ይህን ነገር ግን ሰላምን ጠርተን እንጠይቃት። አስከዛ እኮ እንዴ ምን ብለን ማለት ንገሪን፣ አስረጅን እንደሚመጣ አልነገርካትም አይደል? አልነገርኳትም፣ ግን ካሜራውን ደብቀነዋል እኮ ነበር። ስማ ያኛውን ሰው ኢክራም ነይ እስኪ። ምንም አልሆንም። የተፈጠረውን አይቻልም። ያ ቪዲዮ ከተለቀቀ በኋላ እንደዛ ተጠፍጥፈን የጠፋው ቪዲዮ ያው 1 ሰዓት ባልሞላ ጊዜ ውስጥ ነው የመጡትን ሰዎች አይተሻቸዋል። አሁን ምን ጠይቅሽ ነገር ምንድን ነው? መጀመሪያ ቪዲዮ እዚህ ነገር ውስጥ አንቺን ስለሚመለከት ነው። ባለፈው ስትንቀጠቀጭ ነበር ፌንት ሰርተሽ፣ ያ ሙስሊሙ ሰውዬ ከመጣ በኋላ ማለት ነው። ስለዚህ እንደዚህ አይነት ነገር አጋጥሞን አያውቅም እና ይኸውልሽ እጅሽ ካለበት አስጨርሽኝ። ይኸውልሽ እጅሽ ካለበት ቀድመሽ ንገሪ፣ ሌላ ችግር ውስጥ ከመግባታችን በፊት። አዎ ያልኩሽ ሳይሆን ከሆንሽ ንገሪ ነው። አይደለሁም እኔ ምን አድርጎ ነው ቪዲዮ ማጥፋት ድረስ የምደርሰው? የመጣብኝ እኮ እሱ ነው እንጂ እኔ አልሄድኩበት። በእርግጥ እሷ ላትሆን ትችላለች ናት ሳስብ፣ ምክንያቱም እሷንም ሲደበድባት ነበር። ኦኬ እሺ፣ እሷም አይደለችም እንበል። ይኸውልሽ እዚህ ጋር ታማሚ እናት አለች አይደለ? ገኔ አሟታል እኮ ታውቂያለሽ አይደለ? ጠቅማኛለች። እዚህ ቤት እንድገባ እንድኖር ያደረገችኝ እኮ እሷ ነች። ስለዚህ እሷም የኔ ኃላፊነት እኮ ነች። እሺ ሰላም፣ አሁን ይኸውልሽ ኢክራም ነው ሰላማት። እሺ ኢክሩ፣ መጣላት የለብንም በቃ እንደ ቤተሰብ። እዚህ ጋር ሌላ ጣጣ መጥቶብን ናቲ እኮ ነው ሳሚ። ያ ጣጣ ደግሞ የመጣው በአንቺ ምክንያት። ስለዚህ እንዴት ነው ከዚህ ሰውዬ ነፃ የምንወጣው? ከነዚህ ሰዎች አሁን ቤታችንም ታውቋል። ስለዚህ ይኸውልሽ አሁን የምትነግሪኝ ነገር ካለ ንገሪኝ አንቺ። እኔ ምንም የምናገረው ነገር የለም ሳሚ። እሺ ባልሽ ነው ትናንት የመጣው ሰውዬ? አንቺ እኔ ስንት አይነት ሰው ነሽ? ቆይ ጆሲ አለ አሁን ትናንት ደግሞ ጆሲ ችግር ውስጥ ስለነበርኩ ነው ጆሲ እንደማታውቅ እኮ። ከዛ ደግሞ እኔን አፈቅራለሁ አልሽኝ። እኔ እንዴት ነው አንቺ ነሽ ፍቅርሽን እንኳን የምቀበለው? እኔ እኮ ግራ እያጋባሽ ነው። ያለፈ ስህተቴ ነው በቃ። እኔ ደግሞ አሁን ስትንከባከበኝ አንተ ነው ፍቅር መቀበል ነው የምታወራው አንተ ደግሞ። ናቲ ደግሞ እየነገርኩት ነው እንደምወደው
እየነገርሽው አይደለም። ይኸውልህ ሳሚ እያጭበረበረችን ነው። እያጭበረበረችን አይደለም። ይኸውልህ ግን የምታውቂው ነገር ካለ አሁን ባልሽ ነው ብሎ የመጣው ሰውዬ እውነት ባልሽ ነው አይደለም? ከሱ ማረጋገጫ ሳናገኝ አንቺ ንገሪ። አይደለም ቀድመሽ ንገሪ። ሰላም ባሌ አይደለም። ከዚህ ከገባንበት ጭንቀት መፍትሄዋ ደግሞ አንቺ ጋር ነሽ። አሁን ይሄ ሰውዬ ይኸውልሽ እኔ ለምንድን ነው ሁሉ ቀን ጥፋተኛ የምታደርጉ? ቆይ ሳሚቶ ስሚ። ሰላም ማነው? ኢክራም። አቤት። ይሄ ሰውዬ ድጋሚ ሊመጣ ይችላል ብለሽ አስቢ። አንቺ ላይ እየጮህን አይደለም፣ እውነታው እንዲወጣ አግዥን። ይኸውልሽ ይሄ በር ከመከፈቱ በፊት የምትናገሪው ነገር ተናገሪ። ምንም የምናገረው ነገር የለም። ናቲ ይድክበት አንተ ማን ነው? ይከፍተዋል። አቤት ሰላም ነሽ? ሰላም ነው። አሁን እድልሽ ለምንድን ነው ዞር? ምን ናችሁ? ይኸውልህ እኛ አሁን የጠራን ለጸብ አይደለም። ተቀምጠን ምን ገና ከመምጣት ሄዶ ቁመን የምናወራው እንቀመጥ ነው። በስነስርዓት ነው። ምንድን ነው የምትቀመጠው? ተረጋጊ። በአንቺ ነው የሁላ ነገር ይመጣል። አንተ ለምን አትወጣም ከህይወቴ? እኔ ምንም እኔ ለእናትና ለአባትሽ ለመመለስ ነው። እናትና አባትሽ አታስቢላቸውም? ለእነሱ አይደለም። አሁን ለእናትና ለአባቶች ህፃን አይደለም። ስማኝ፣ ይኸውልህ ባሏ ነህ አይደለህም ነው አሁን ጥያቄው። በቃ ባሏ አይደለሁም። ያደረከን ነገር ሳይሆን ትናንት ባሏ ነኝ ብለህ እዚህ ስታምን አይ ልንገርህ፣ በቃ እሺ። አሁን እኔ ለቤተሰቦቿ አስቤ ነው እሷን ወስጄ መስጠት አለብኝ። ስሙኝ፣ ባሏ አይደለህም ነህ ላይ ተውትና አንዴ ስሙኝ ልጠይቀው ስለተፈጠረው ነገር። ይኸውልህ የዛን ቀን መተህ የዛን ቀን ቪዲዮ አትቅረጹኝ ምናምን ስትል ነበረ እናስታውሳለን። እና ትናንትና ገና በተለቀቀ በአንድ ሰዓት ሳይሞላው ያ ቪዲዮ ጠፍቷል። ምክንያቱ ደግሞ አንተ የሰላም የድሮ ባሏ ነኝ ብለህ ነበር አይደለ? ቪዲዮ ይጥፋ እንጂ ከጭንቅላታችን እኮ አይጠፋም እኮ። እዚህ ጋር ልታጃጅሉን እንዳትሞክሩ ሁለታችሁ። እኔን እንዳትጨምር ልታጃጅሉን። አንተ አሁን ቆይ ምን ቪዲዮውን መፖሰቱ ምን እናንተ ጠቀመንም አልጠቀመንም ማለት ነው። እዚህ ጋር ቁጭ በልና አውራ። በክብር አንተ ምን ክብር አላችሁ? አንተ ለክብር የሌለ አንቺም ስንት ወንድ ጋር አይደለ? ከዚህ በፊት ስንት ወንድ ጋር አንቺ ሳሚ ራሱ ስንት ሴት ጋር ከዚህ በፊት አለበት። ስለኔ አታውራ። ስለኔ ማለት እስኮ እዛ ጋር ይመጣ በጉልበት ተው። አረ ወይና መታይ ደብድበኝ። ለምንድን ነው እንደዚህ የምትሆነው? አንተም በሰው ህይወት እየገባህ ዝም ብለህ አትፈትፍት በማያገባህ ነገር። አሁን እኮ በቃ አጭርኛ የምንፈልገው ጥያቄ ባሏ ነህ አይደለህም? በቃ እውነተኛ ባሏ ነህ አይደለህም? ማስረጃም እንፈልጋለን። ባሏ ነኝ። አንተ አታፍርም እንዴ? ባሏ ነኝ ነበርኩኝ። አሁን አልፈልግሽም። እኔም አልፈልግም። አይገርምም? እኔም አልፈልግሽም። ምንድን ነው እዚህ የምትጨቃጨቁብን? እኛ አሁን እዚህ የባልና የሚስት ጸብ እንድታደርጉት አይደለም። አንተ ራሱ ከእሷ ጋር ያለ ግንኙነት ምንድን ነው? አንተ ማነህ? አንተ ራሱ ማነህ? አንተ ቆይ ማነህ ማለት ማነህ ማለት እኔና እሱ እሱ ማን ነው? ጓደኛዬ ነው እሱ እኮ። እሱ ምን እዚህ ጉዳይ ላይ ምን አለበት? ምን ይጃል? እንደ ጓደኛ እንደ ቤተሰብ ነው። የኔ እዚህ ጋር ጉዳት ሲደርስብኝ ዝም ብሎ ያል ግን አይወል አንተ አሁን ስትመጣ የተለቀቀ ቪዲዮ አለ። እዚህ ጉዳይ ላይ ምን ያገባዋል እሱ? በምን ገባህ? ቆይ ላስረዳውሽ። አስረዳኝ። አንተ ማነህ? እኔ እዚህ ጋር የተገኘሁት ስማ፣ እሷ የዘመዴ ሚስት ነች። ምን? አይ ነበረች ነው። አንተ ደግሞ ነች አትበል። ነበረች አይደለም ነች። ተቀዷል እኮ በቃ በልህ ነው አይቀደደው። እሱ በልህ ነው የቀደደው። ዞሮ ዞሮ ፍቻቸው ተቀዷል። ሌላ ነገር ይሁን። እሺ ይሁን። ስማኝ፣ እሷ የዘመዴ ሚስት ነች። ስለዚህ ይመለከተኛል።
ምንድነው የምትስቀው? እኛ እዚህ ጨጓራችን እየተላጠ ምንድነው ጨጓራ የሚላጠው? እኔ እኮ ትናንት እናቴን እንደዚህ አንቆ ነው ቪዲዮን ያስጠፋኝ። ይኸውልህ ትናንት የተለቀቀው ቪዲዮ አንተ ባሏ መሆኑን የተናገርክበት ጠፍቷል። ያንን ደግሞ ያደረከው አንተ ራስህ ነህ፣ ሌላ ማንም አይደለም። ያቺ ልጅ የምትለው ቤትሽ አልበረደልሽ እንዴ? ምንድነው እንደዚህ የሚላላጥብን? አይ ትቢት አለባት እና አልበረደላት መሰለኝ። ማን እሷን ነው? አንተ እኮ ያረክ ያለ የረሰራው ስራ ያለው ስራ ስንት ሴት ጋር የምትገናኝ ሰው ነህ አንተ። እንዴት እሷ ጋር አብሬ ይሆናል ትላለህ አንተ ስታስበው? አንተ አሁን ምን አገባ ስለኔ? እሷ ቤት ለቤተሰቦቿ ትኖርላቸው፣ ቤተሰቦቿ ጋር ትመለስ፣ ዳር ለወግረ ማረክ ትብቃ። አንተ ምን ነው አንተ ጋር እዚህ ሁልጊዜ በቃ አንተ ጋር መኖር አለባት እዚህ? መኖር እኮ አይደለም አንተ ቆይ እውነት ለሷ አዝነህ በነገራችን ላይ እዚሁ አብራትም እያደርግ ይሆናል። ምንም ዝም በል አንተ ስለማታውቀው አይ ከምር አብራት እንደዚህ እንዳትናገር። እና አብራችሁ ይሆናችሁ ሙስሊም እኮ ናት፣ እኔ ክርስቲያን ነኝ። ይኸውልህ እንዴት ነው አብረን ልናድር የምንችለው? እና ለምን አብራችሁ ትሆናላችሁ? እሷ ይኸውልህ ከቀደመው ባሏ ልትሸሽ ነው እኛ ቤት የመጣችሁ ስለሚደበድብና ሊገላት ስለነበረ። በምን ተዋውቃችሁ? ለአንተ ማስረዳት አይጠበቅብንም፣ አያገባም። ሲጀመር እኛ ልንጠይቀህ የመጣ ነው የጠራን። አሁን አንቺን ማለት ነው ቤተሰቦችሽን እዚህ ይዣቸው እንዳልመጣ እያስፈራራኝ ነው። ህፃን ልጅ አደረገኝ። ውይ ለምን ቤተሰቦችሽ ባንቺ እየተጎዱ ነው ያሉት? ቤተሰቦች ምንድን ነው የሚጎዱት በእኔ? አትፈልጊያቸው? አንተ ማነህ? ጣይ መልስልኝ። አንተ ጋር ነው ያለው። አንተን አላውቅም። ማነህ? አንተን አላውቅም። አሁን አንቺ እያልኩሽ ያለሁት ማለት ነው ቤተሰቦችሽ እሰቢላቸው ነው ቤተሰቦችሽ ኑሪላቸው ነው ቤተሰቦች እያኖርኩ ነው አሁን እኮ ስለዚህ እየኖርሽላቸው ከሆነ መሄድ አለበት። የትም የምትሄድበት ነገር ስርዓትን ያዝ ሰውዬ፣ ስነ ስርዓትን ይዘህ በክብር አዋራ። አይ እኛ አሁን ልንጠይቀው የፈለግነውን እንጠይቀው። አንተም ቁጭ በል አርፈህ ቁጭ በል እስኪ። አንተም ቁጭ በል እና እናውራ በስነ ስርዓት ቁጭ በል እናውራ። በቃ ያለውን ነገር እንፍታ። ቁጭ በል። ቆይ አንተ ማነህ? ኢክራም ንገሪኝ። ማነው ይሄ ሰውዬ? ስለዚህ ንገሪኝ በስነ ስርዓት። እኔ ለካሽ ምን መሀል ላይ ነይዝ ተቀመጥ። አልቀመጥም እያስገድደኝ። ቆይ እሺ ቪዲዮውን በፍጹም አትቀመጥም። አይኔ እያየ አንተ አጠገብ አትቀመጥም። ቆይ ግን ይኸውልህ አንተ ቪዲዮን ያስጠፋህ አንተን አይደለም። የትናንቱ ቪዲዮ እኔ ነኝ ያስጠፋሁት። እኔ ነኝ ያስጠፋሁት ቪዲዮ። አንተ ነህ ያሉላ ነገር ያደረከው። ለምን መሰለህ ያስጠፋሁት ቪዲዮውን? እንደዛ አይነት ነገሮች የእሷ ቤተሰቦች እንዲፖስትባቸው አይፈልጉም። አስጠፋሉ ነገሮች ነው ቤተሰቦች ይሱ እንደዛ ነው። እና ያኑላ ነገር ማድረግ ተገቢ ነው? እናቴን እንደዚህ አንቀዋት አንተ ነው ያዘዝካቸው? ቪዲዮ መጥፋቱን ደግሞ እሷ ታውቃለች። ግን እሷን አንድ ነገር እንዳታረጋት እሷ ታውቃለች። አንተ አትያይዘኝ። ቪዲዮ መጥፋቱ እሷ ታውቃለች። እንዳሰሙት ናቲ እንዳትናገሯት፣ ምንም እንዳትናገሯት። አንተ ውጣ እስኪ ከህይወቴ በእናትህ ከህይወትሽ ኧረ በፈጣሪ እኔ ምንም ማውራትም አልፈልግም። ቤተሰቦችሽ ጋር ተመለሽ። ቆይ አንተ ማነህ? ምንድነህ? ለምን አትመልስልንም? ምንሽ ነው? ሰላም አንተ ማነህ? ምንድነህ? ሰላም ቆይ እሺ ቢያንስ ማስረጃ አሳየን። የሚገርመኝ ነገር እናትህ ታማለች፣ ታማሚ ናት። እናትህን አታሳክምም አርፈህ? አጉል ፍቅር እያልክ በቃ እንትን ትላለህ። ገና እኮ ልጅ ነህ ሳሚ። ፍቅር ላይ አልደረስክም። ስራ ገና ነህ። አሁን ምንድነው የምትለው? አንቺ ምን ይሆንሽ ነው ያለሽው? አንቺ ምን አገባሽ? መተህ መጥበጥክ ሳይንስ ደግሞ አንቺ ህይወትሽን አትቀይርም። አንቺ ህይወትሽን አትቀይርም። ስራ አሳይ አያገባ አጉል ፍቅር ላይ የምትጫወቻለሽ። ትዳር ከፈለሽ በስነ ስርዓት አግቢ። እኔ እኮ እየገረመኝ ነው። እኔ ባሏና አባቷና አንተ እናቴ ፊት እዚህ ባሏና አባቷና ነው አንተ እያልኩ ያለሁት አሁን የሰው ህይወት ሲበላሽ ዝም ግን ያዛት እዚህ ሰው ደግሞ ደብድባብን እንትን ነው ግን ይቆይሽ። ማንን ነው የምትመጪው? ለምንድን ነው የምትመጪው? እንዴ ተረጋግተን ልናወራ ነው እኮ የጠራናችሁ። በክብር ልናወራ ነው የጠራናችሁ። ከምር ያለባት ሰይጣን አንተ አታውቁም። እናንተ ያልነገርኳችሁ ነገር አለ። በቃ ልንገር እና ምንድን ነው ምን ይሆን ካለው ይሄን ትቢታን ተው። ስለ እኔ ትቢታ አያገባም። ሰውዬ ሚስትህ ከሆነች ይዘህ መውጣት ትችላለህ። አንተ ከምር ትቢትህን መተው አለብህ። ትቢትህን አድርገው ውጣ በቃ ቁጭ በል። አንተ ቁጭ በል። ትቢትህን መተው አለብህ። አንቺ አትፍጠኝ እሺ። በጣም ነው የምታስጠላው። ምን እየሆንክ ነው ሰውዬ? ሴት ነሽ ብዬሽ ነው። እሺ እኔ ንገርሽ በክብር ለቤተሰቦችሽ ለመመለስ ፈልጌ ነው እንጂ ስለ አንቺ ህይወት አያገባኝም። እሺ የፈለግሽው መሆን ትችያለሽ። ናቲ መታኝ እኮ ጭራሽ። ቆይ እንደውም እኔ መሄድ አለብኝ። ተነሽ ነይ። የት የምትሄድበት ሰውዬ ጻፍ ነው እንዴ? ተከሰው ቆይ ልቀቀው። አስወጣው ናቲ። ምንም የምንለቀው ጉዳይ እራሴ ነው የምወጣው። እናንተ ተብላችሁ ሳይሆን እራሴ እወጣለሁ። ግን ማለት ነው የሚወጣባችሁን ችግር ታዩታላችሁ። ጠብቁ። እሱን አሳያችኋለሁ።
ካስፈለጋችሁ ደግሞ መረጃ ይዤ እመጣለሁ። ያለውን ነገር ታምኑኛላችሁ። ሰውዬ ምንድነው እየሆንክ ያለው? ና ቆየት አንተ ለምን ነው የምትመልሰው? ናቲ ይሄድ። ለምን ነው የምትመልሰው? ማስረጃ ይዤ እመጣለሁ እያለ ያምጣ የፈለገው ይሄድ። ጭራሽ ጠጣኝ እኮ ልክ